በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን የጌታችን የትንሣኤው በረከት በመግደላዊት ማርያም ሕይወት በሚል ርዕስ የጌታችንን ትንሣኤ በመግደላዊት ማርያምና ከኛ ሕይወት አንፃር እንመለከታለን። የኃያሉ የመድኃኔዓለም ልጆች የኛ ክርስትና ሃይማኖት በክርስቶስ ትንሣኤ ላይ መሰረት ያደረገ ነው። ክርስቶስ ተነሳ ስንል አስቀድሞ የኛን የሰው ልጆች ኃጢአት በሞቱ ደምስሶልን ቅዱስ ሥጋውን ቆርሶልን ክቡር ደሙን አፍስሶልን በሥጋ ሞቶ በሶስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በራሱ ስልጣን ከሞት ተነስቷል ማለታችን ነው። ይሄ የክርስትናችን መሰረት ነው። ለዚህም ነው ጸሎት ሃይማኖት በተባለው ጸሎት ላይ 318 ሊቃውንት በሶስተኛው ቀን ከሞታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈው ያሉትን አምነን የምንጸልየው። ይህ ማለት እኛ ኦርቶዶክሳውያን የጌታችንን በሥጋ መሞትና በሶስተኛው ቀን ሞትን ድል አድርጎ እንደተነሳ በፍጹም ልባችን እናምናለን። ጌታችን የትንሣኤያችን በኩር ስለሆነ እኛም እንደ ጌታችን ሞተን እንነሳለን። በክርስቶስ ሞትና ትንሣኤ የነፍስና የሥጋ ትንሣኤ እንዳለ እናምናለን። ስለዚህ የጌታችንን ትንሣኤ ከኛ ሕይወት ጋር በማያያዝ ጥቂት ቁም ነገሮችን እንማማራለን። የመግደላዊት ማርያም አምላክ የትንሣኤው ጌታ ኃያሉ መድኃኔዓለም ምስጢሩን ይግለጽልን። የኃያሉ የመድኃኔዓለም ልጆች መጽሐፍ ቅዱስ እንደሚነግረን በዕለተ ሰንበት መግደላዊት ማርያምና የያዕቆብ እናት ማርያም እንዲሁም ሰሎሜ ሆነው ሽቶ ገዝተው የጌታን መቃብር ለመቀባት ወደ መቃብሩ ሄዱ። እነዚህ ሶስቱ ቅዱሳት አንስት ወደ ጌታ መቃብር በደረሱ ጊዜ በማርቆስ ወንጌል በምዕራፍ 16 ቁጥር 3 ላይ እንደተጻፈው ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል? ድንጋዩም እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ ተብሎ ተጽፏል። ዛሬም በእኛ ሕይወት እንደ ድንጋይ አልንከባለል ከኛ ገለል አልል ያሉ ብዙ ኃጢያቶች አሉ። ዛሬ ለብዙዎቻችን ከላይ እስከታች ያለነው አገልጋዮችም ተገልጋዮችም ዝሙት እንደ ድንጋይ ሸክም ሆኖ ከብዶናል። ከላያችን ላይ የዝሙት ድንጋይ በንስሐ አልንከባለል ብሎናል። ዛሬ ብዙዎቻችን ክፋት፣ ምቀኝነት፣ ባዕድ አምልኮት፣ ኃጢያት፣ ሌብነት፣ ውሸት፣ ሐሜት እንደ ድንጋይ ከብዶናል። ከላያችን ላይ አልንከባለል ከኛም ገለል አልል ብሎናል። ዛሬ ለብዙዎቻችን ሱሱ፣ መጠጡ፣ ስካሩ እንደ ድንጋይ ሸክም ሆኖብናል። እኛም በንስሐ ማንከባለልና ከኛ ገለል ማድረግ አቅቶናል። ብዙዎቻችን ሰው የማያውቅልን እግዚአብሔር ብቻ የሚያውቅልን በሕይወታችን እንደ ድንጋይ የከበደን እንደ ድንጋይ የተሸከምነው ግን የሚያወርድልን ያጣነው ነገር አለን። እነዚህ ሶስቱ ቅዱሳት አንስት አስቀድሞ ድንጋዩን ሲያዩት ድንጋዩን ማን ያንከባልልናል አሉ። አሻቅቦ ሲመለከቱ ግን ድንጋዩ ተንከባሎ አዩት፣ አገኙት። ዛሬም ልክ ሶስቱ ቅዱሳት አንስት ድንጋዩን ሲያዩት የሚንከባለል እንዳልመሰላቸው ሁሉ
ዛሬም በህይወታችን የሚንከባለል እንደ ድንጋይ የተሸከምነው ነገር ካለ ሶስቱ ቅዱሳት አንስት በመጨረሻ ድንጋዩ ተንከባሎ ከጌታ መቃብር ገለል ብሎ እንዳዩት ሁሉ እኛም ንስሐ ከገባን በህይወታችን ድንጋይ የሆነብንና እንደ ድንጋይ የከበደን ሸክማችን ከኛ ገለል ይላል። በሉቃስ ወንጌል በምዕራፍ 24 ቁጥር 2 ላይ ድንጋዩንም ከመቃብሩ ተንከባሎ አገኙት ተብሎ እንደተጻፈው አንዳንዴ በህይወታችን እንደ ድንጋይ የከበዱን እንደ ድንጋይ ሸክም የሆኑብን ነገሮች ካሉ እንደ ቅዱስ ጴጥሮስና እንደ ቅዱሳት አንስት ወደ ጌታ በንስሐ ከቀረብን የህይወታችን ድንጋይ ተንከባሎ ከኛ ገለል ብሎ እናገኘዋለን። ለዚህም ነው ጌታችን በማቴዎስ ወንጌል በምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም ማሳርፋችኋለሁ ብሎ ቃል የገባልን። እነዚህ ሶስቱ ቅዱሳት አንስት ወደ ጌታችን መቃብር ሄደው የጌታ መቃብር የተዘጋበት ትልቁ ድንጋይ ተንከባሎ ከጌታ መቃብር ገለል ብሎ አግኝተው ጌታችን ከሙታን እንደተነሳ ነጫጭ የብርሃን ልብስ ከለበሱ ከቅዱሳን መላእክት ሰምተው የጌታን የትንሣኤ ዜና ይዘው ወደ ቅዱሳን ሐዋርያት በመጡ ጊዜ የጌታን የትንሣኤ ዜና ሰምተው አላመኗቸውም። በጣም የሚደንቀው የጌታን ትንሣኤ ለቅዱሳን ሐዋርያትና ለሌሎቹም ሲናገሩ እንደሚቃዡ ቆጠሩ። ይህንንም ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 24 ቁጥር 10 እስከ 11 ላይ ይህንንም ለሐዋርያት የነገሯቸው መቅደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከነርሱም ጋር የነበሩት ሌሎቹም ሴቶች ነበሩ። ይህንንም ቃል ቅዠት መስሎ ታያቸውና አላመኗቸውም ብሎ ጽፏል። እዚህ ላይ ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም የተባለው ጌታችን ሞትን ድል ነስቶ ከሞት ተነስቷል ብለው የነገሯቸውን ነው። ዛሬም ጌታችን ከሰማያት ወርዶ ከድንግል ማርያም ተወልዶ በዕለተ ዓርብ ተሰቅሎ በሶስተኛው ቀን ሞትን ድል አድርጎ ተነስቷል ሲባል ዓለምና በዓለም ያሉ ሰዎች ቅዠት ይመስላቸዋል። የወለላይቱ እመቤት ልጆች አንዳንድ እግዚአብሔር በቸርነቱ ህይወታችንን ሲያስተካክልልን ከወደቅንበት ሲያነሳን ከፍ ሲያደርገን የልቦናችንን መሻት ሲፈጽምልን ከኃጢአት ወደ ጽድቅ ሲመልሰን ከዓለማዊ ጠርቶ ጥሩ መንፈሳዊ ሲያደርገን ከድህነት ወደ ባለጠግነት ሲያሸጋግረን ከማጣት ወደ ማግኘት ሲያመጣን የትም አይደርሱም ተብለን እግዚአብሔር ግን ሰዎች ያላስቡበት ቦታ ሲያደርሰን ጽዋችን ሲሞላና ሰዎች የኛን ህይወት ሲያዩ ቅዠት ይመስላቸዋል። እግዚአብሔር ባደረገልን ነገር አያምኑም። አንዳንዶች እግዚአብሔር ያደረገልንን ነገር አይተው ለማመን ቸግሯቸው እነሱ እኮ ጠንቋይ ቤት ሄደው ነው የተደረገላቸው ብለው የሚቃዡ አሉ። እግዚአብሔር የኃጢአትን ድንጋይ የዝሙትን ድንጋይ የመከራን የፈተናን የችግርን ድንጋይ በአጠቃላይ ለህይወታችን ስቃይና መከራ የሆኑብንን ድንጋይ አንስቶ ከኛ ገለል ሲያደርግልንና አዋራችንን አራግፎ በፍቅሩና በቸርነቱ አቅፎ ሲያነሳን ይህንን ነገራችንን ሰዎች ሲያዩ ቅዠት መስሎ ታያቸውና አላመኗቸውም ተብሎ እንደተጻፈው ሰዎች ላያምኑን ይችላሉ። ወዳጆቼ አይሁድ የጌታችንን መቃብር በትልቅ ድንጋይ የደፈኑት ጌታችን ድንጋይ ተጭኖት እንዳይነሳ ነው። ግን ጌታ ከሞት ተነሳ። እኛም በህይወታችን የገጠመን ስቃይ መከራ ፈተናና የተጫነንን ኃጢአት ሰዎች ሲያዩት የሚነሳልን አይመስላቸውም። ግን ጌታችን በቸርነቱ ሲያነሳልን አያምኑም፣ ቅዠት ይመስላቸዋል። አንዳንዶች በሰዎች የክፋት ድንጋይ ተጭኖባቸው የመከራና የመተት ድንጋይ ተጭኗቸው የነሱ ነገር አበቃ አለቀ ደቀቀ ሲሉ ጌታችን በታምራት ሰዎች የጫኑባቸውን ድንጋይ አንስቶ ሞተዋል ገለናቸዋል ባሉት ሰዎች ፊት ትንሣኤያቸውን ያሳያቸዋል። ስንት አሉ እስከ ሞት አፋፍ ታመው አይድኑም ተብለው የበሽታ ድንጋይ ተጭኗቸው ጌታችን የበሽታውን ድንጋይ አንስቶላቸው ያዳናቸው ትንሣኤያቸውን ለሰዎች ያሳየላቸው። ስንት አሉ ተምረው ሰርተው ሰው አይሆኑም የትም አይደርሱም ተብለው አያገቡም አይወልዱም ባክኖ ይቀራሉ ተብለው ጌታችን በህይወታቸው ሸክም የሆነባቸውን ድንጋይ አንስቶላቸው ሰው አድርጎ የሚፈልጉትን ነገር አድርጎ ሲያዩዋቸው ሰዎች አያምኑም፣ ቢያውም ቅዠት ይመስላቸዋል። ስለ እውነት ጌታችን በህይወታችን ስንት ሸክም የሆነብንን ድንጋዮች አንስቶልናል። ለስንቶቻችን ጌታችን እንደ ድንጋይ ሸክም የሆነብንን ከኛ በማንከባለል ገለል አድርጎልናል። ወዳጆቼ ጌታችን ከሞት እንደተነሳ ሁሉ
ወደ ጌታችን የተጠጋ ሰው ሁሉ በሕይወቱ እንደ ድንጋይ ሸክም የሆነበት ነገር ሁሉ ይነሳለታል። የሚገርመው ሦስቱ ቅዱሳት አንስት የጌታችንን ከሞት መነሳት ለቅዱሳን ሐዋርያትና ለሌሎቹ ትንሣኤው እውነት እንደሆነ እነርሱ ምስክር እንደሆኑ ድንጋዩ መንከባለሉን መቃብሩን ባዶ መሆኑን አስረግጠው ሲነግሯቸው ከነሱ ውስጥ ቅዱስ ጴጥሮስ ለማረጋገጥ ወደ ጌታ መቃብር እየሮጠ ሄደ። እነሱ ያዩትን የጌታን መነሳት መቃብሩን ባዶ መሆኑን ለማየት በእርጅናው ጉልበት ቅዱስ ጴጥሮስ እየሮጠ ሄደ። አንዳንዴ ምን ይሆናል መሰላችሁ? እግዚአብሔር እናንተን ከሞት ሲያድናችሁ ከወደቃችሁበት ሲያነሳችሁ እንደ ሰው ሲያደርጋችሁ በሕይወታችሁ የምትፈልጉትን ነገር ሲያደርግላችሁ አትረቡም ተብላችሁ የምትረቡ ሲያደርጋችሁ ትሞታላችሁ ተብላችሁ ከሞት ሲያስነሳችሁ የትም አትደርሱም ተብላችሁ የሆነ ቦታ ሲያደርሳችሁ በንቀት ቁልቁል ሲያዩአችሁ ለነበሩት እናንተን ከፍ አድርጎ ለሰዎች ሲያሳያችሁ ሰዎች እናንተን አይተው ለነሱ ያደረገ እግዚአብሔር ለኛም ያደርጋል ብለው እንደ ቅዱስ ጴጥሮስ በቅንነት ወደ እግዚአብሔር ሮጠው የሚሄዱ አሉ። ለምሳሌ በህመም ሲሰቃዩ የነበሩ በክፉ መናፍስት ሲሰቃዩ የነበሩ በብዙ ፈተናና ችግር የነበሩ ሰዎች ወደ እግዚአብሔር መጥተው ከህመማቸው ሲፈወሱ ከክፉ መናፍስት ሲላቀቁ ሰዎች አይተው እግዚአብሔር ለነሱማ ካደረገ ለኛም ያደርጋል ብለው በቅንነት በመንፈሳዊ ቅናት ወደ እግዚአብሔር እንደ ቅዱስ ጴጥሮስ ሮጠው መጥተው ተአምር አይተው ብዙ የተደረገላቸው ሰዎች አሉ። እግዚአብሔር አንዳች በጎ ነገር በሕይወታችሁ ሲያደርግላችሁ ሰዎች ይደነቃሉ። ልክ ቅዱስ ጴጥሮስ እየተደነቀ ተመለሰ ተብሎ እንደተጻፈው ሰዎች በእናንተ ይደነቃሉ። ግን ጌታችን በሕይወታችሁ እንደ ድንጋይ ሸክም የሆነባችሁ ነገሮች ከናንተ እስከሚያንከባልል ከናንተ ገለል እስኪያደርግ ትንሽ መጠበቅና መታገስ አለባችሁ። ምክንያቱም ጌታችን ዓርብ ዕለት በመቃብሩ ላይ የጫኑበትን ትልቁን ድንጋይ በትንሣኤው ከራሱ እስኪያንከባልልና ገለል እስኪያደርግ ድረስ 3 ቀን ጠብቆ ነበረ። በእርግጥ ዕለቱን ማድረግ ይችላል። ነገር ግን በሶስተኛው ቀን ከሞት እነሳለሁ ስላለ ነው። እንዲሁም ትንቢቱን ለመፈጸም ነው። በጌታችን መቃብር ላይ 3 ቀን የተጫነው ድንጋይ መታገስን ያስተምረናል። በሕይወታችን እንደ ድንጋይ ሸክም የሆነብንን ነገር እግዚአብሔር ከኛ ገለል እስኪያደርግ ድረስ እንደ ጌታ ዕለታቶችን መታገስ አለብን። የጌታን ትንሣኤ ከኛ ሕይወት አንጻር በማርቆስ ወንጌል ያለውን በዚህ መልኩ ካየን ወደ ዮሐንስ ወንጌል ደግሞ ጎራ ብለን የጌታን ትንሣኤ ከኛ ሕይወት አንጻር ስንመለከት የቅዱስ ዮሐንስ ወንጌል እንደሚነግረን ከሆነ በምዕራፍ 20 ቁጥር 1 ላይ ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ ጌታ መቃብር መጣች፣ ድንጋዩን ከመቃብሩ ተፈንቅሎ አየች ይለናል። መግደላዊት ማርያም ማለት በሰባት ክፉ አጋንንት ታስራ የኖረች ከጌታችን ፈውስን ያገኘችና ከሰባት አጋንንት የተላቀቀች ታላቅ ሴት ናት። ይህንንም ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 8 ቁጥር 2 ላይ 7 አጋንንት የወጡላት መግደላዊት የምትባል ማርያም በማለት ገልጿታል። መግደላዊት ማርያምን በሕይወቷ ያሰቃዩት የፈተኗት ሕይወቷን ያመሰቃቀሉትና ሕይወቷን ያሰሩባት ከሰባቱ አጋንንት አንደኛው የትዕቢት አጋንንት ነው። ሁለተኛው የስድብ አጋንንት ነው። ሶስተኛው የቅናት አጋንንት ነው። አራተኛው የትውዝፍት ወይም እላፊ የሚያጋጌጥ እንደ ድንች የሚያላልጥ አጋንንት ነው። አምስተኛው የዝሙት አጋንንት ነው። ስድስተኛው የሐሜት አጋንንት ነው። ሰባተኛው የሐሰት ወይም የውሸት አጋንንት ነው። እነዚህ ሰባቱ አጋንንት ለመግደላዊት ማርያም ሕይወት መበላሸት ምክንያት ነበሩ። ወዳጆቼ ዛሬም ስንቶች ሕይወታቸው እንደ መግደላዊት ማርያም በክፉ መናፍስት ተበላሽቷል። የብዙ ሴቶች ሕይወት ሳያውቁት በአጋንንት ተበላሽቷል። የመግደላዊትን ሕይወት ካበላሹት ከሰባቱ አጋንንት ውስጥ እኛ ያለብንና እኛን የሚፈትነን የትኛው አጋንንት ነው? የትዕቢቱ፣ የስድቡ፣ የቅናቱ፣ የምንዝር ጌጡ፣ የዝሙቱ፣ የሐሜቱ፣ የውሸቱ የትኛው ነው የሚፈትነን? መልሱን ለእናንተ ተዋለሁ። በሌላ ጊዜ እነዚህን በሰፊው እናያለን። እንግዲህ ከነዚህ 7 አጋንንት በጌታ ምሕረት የተላቀቀችው መግደላዊት ማርያም የጌታ ውለታ ስለነበረባት የጌታን ፍቅር ስላደረባት ጌታችን በዕለተ ዓርብ ተሰቅሎ ሞቶ በሶስተኛው ቀን በዕለተ እሑድ ከሞት ሲነሳ እሷም ከኃጢአት ሞት ያስነሳትን ጌታ ለማየት የቀደማት የለም።
እሷን ካጋንንት ስራት የፈታትን ጌታ የሞትን ስራት ፈቶ የተነሳውን ጌታ ለማየት ወደ መቃብሩ ገስግሳ ሄደች። መግደላዊት ማርያም ወደ ጌታ መቃብር የሄደችው በጨለማ ነበር። ጨለማውን ሳትፈራ የጌታን መቃብር የሚጠብቁትን ወታደሮች ሳትፈራ በጨለማ ገስግሳ ሄደች። ምክንያቱም እሷን ከጨለማው ያወጣትን ጌታ ከሞት መነሳቱን ለማየት በጨለማ ሄደች። መግደላዊት ማርያም ጌታ ያደረገላትን ውለታ አልረሳችም። ብዙ ሰዎች እንደ መግደላዊት ማርያም ጌታችን ካጋንንት ስራት ፈቷቸው ከበሽታ አድኗቸው ህይወታቸውን አስተካክሎላቸው ግን የጌታን ውለታ ዘንግተው ወደ ጌታችን መምጣት ያቆማሉ። እንደ መግደላዊት ማርያም ጌታችን ብዙ ነገር ካደረገላቸው በኋላ ወደ ቅድስት ቤተክርስቲያን ለመምጣት ወደ ጌታ ለመምጣት ስልጣኑ ኑሮ ስራው ክብራቸው ይዟቸው የማይመጡ ብዙ አሉ። ወደ ጌታችን እንዳንመጣ ጨለማ ሆኖ የከለከለልን ተጋፍጠን ካልመጣን ጌታችንን አናየውም። መግደላዊት ማርያም የጌታ መቃብር ተከፍቶ ባዶ መሆኑን ካየችና ካረጋገጠች በኋላ እንደገና ተመልሳ ሄዳ ለቅዱስ ጴጥሮስና ለቅዱስ ዮሐንስ ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናውቅም ብላ ነገረቻቸው። ይህንን ያለችው መግደላዊት ማርያም የከበሩን የጌታችንን ስጋ አይሁድና ወታደሮቹ የወሰዱት መስሏት ነው። ቅዱስ ጴጥሮስና ቅዱስ ዮሐንስ እንዲሁም ሌሎቹም ይህንን ሲሰሙ ሮጠው ወደ ጌታ መቃብር ሄዱ። ወደ መቃብሩ እንደገቡ ጌታችን የተገነዘበት ከተልባ እግር የተሰራ ልብስና በጌታችን ራስ ላይ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ አዩ። ጌታችን የተገነዘበትን ከተልባ እግር የተሰራውን ልብስና በጌታ ራስ ላይ የነበረውን ጨርቅ ሲያዩ ጌታችን ከሞት እንደተነሳ አመኑ። በነገራችን ላይ እንኳን አይሁድ ሐዋርያት እንኳን ጌታችን ከሞት እንደሚነሳ አላወቁም ነበር። ለዚህም ነው በዮሐንስ ወንጌል በምዕራፍ 20 ቁጥር 9 ላይ ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ተብሎ የተጻፈው። የመጽሐፉ ቃል የተባለው በማቴዎስ ወንጌል በምዕራፍ 26 ቁጥር 6 ላይ ጌታችን የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራ እችላለሁ ብሎ ስለሞቱና ስለትንሳኤው የተናገረው ነው። ጌታችን ይህንን የሞቱንና የትንሳኤውን ነገር ሲናገር ሐዋርያት ስላላስተዋሉት ነው ጌታ ሞቶ ከሞት የሚነሳ ያልመሰላቸው። ግን ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ መቃብሩ ሄደው መቃብሩ የተዘጋበትን ትልቁን ድንጋይ ተገልብጦ ሲያዩ ጌታችን የተገነዘበት ጨርቅ ለብቻው ተቀምጦ ሲያዩ ጌታችን ሞትን ድል ነስቶ እንደተነሳ አመኑ። ቅዱሳን ሐዋርያት ጌታችን ከሞት እንደተነሳ ካመኑና ካረጋገጡ በኋላ ሁሉም ወደ ቤታቸው ሄዱ። በቁጥር 10 ላይ ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ እንደተባለው የጌታ ደቀ መዛሙርት ወደ ቤታቸው ሲሄዱ በጌታችን ፍቅርና ውለታ የታሰረችው መግደላዊት ማርያም ግን ወደ ቤቷ አልሄደችም። እዛው መቃብሩ ጋር ሆና ታለቅስ ነበር። መግደላዊት ማርያም ጌታችን እንዴት እንደምትወደው አያችሁ። ደቀ መዛሙርቱ የተባሉት ቅዱሳን ሐዋርያት መቃብሩ ባዶ መሆኑን አይተው መነሳቱን ቢያምኑም ተስፋ ቆርጠው ወደ ቤታቸው ሲሄዱ መግደላዊት ማርያም ግን ወደ ቤቷ አልሄደችም። የጌታችንን ነገረ ትንሣኤውን ለማወቅና ለማየት በለቅሶ ሆና እዛው መቃብሩ ጋር ቆየች። መግደላዊት ማርያም ጌታችን ከሞት እንደተነሳ ባዶ መቃብሩን የተፈታውን መግነዙን አይታ ብታምንም ጌታ በእውነትም ከሞት መነሳቱን የበለጠ ለማረጋገጥ ወደ ቤቷ ሳትሄድ እዛው መቃብሩ አፋፍ ላይ ሆና እያለቀሰች ወደ መቃብሩ ውስጥ ዝቅ ብላ ስትመለከት አንዳች ነገር አየች። መግደላዊት ማርያም 2 ነጫጭ ልብስ የለበሱ ቅዱሳን መላእክት የጌታችን የከበረ ስጋው ተኝቶበት በነበረው ስፍራ አንዱ መልአክ በራስጌው አንዱ መልአክ በግርጌው ተቀምጦ አየች። መግደላዊት ማርያም 2ቱን ቅዱሳን መላእክት ስታይ ተረጋጋች፣ ደስም አላት። 2ቱ ቅዱሳን መላእክትም አንቺ ሴት ስለምን ታለቅሻለሽ አሏት። እሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ቀድሞ 7 አይነት ኃጢያት የሚያሰሯት አጋንንት ሲለቋት 2ቱ ግሩማን ቅዱሳን መላእክት ታዩአት። ቀድሞ 7 አጋንንት በስውር ሆኖ በግልጽ ኃጢያት ሲያሰሯት ነበር። አሁን ግን በግልጽ ቅዱሳን መላእክትን አየች። ቀድሞ 7 አጋንንት የቀረባት ያደሩባት መግደላዊት ማርያም አሁን ቅዱሳን መላእክት ቀረቧት። ቀድሞ 7 አይነት ኃጢያት ለማሰራት 7 አጋንንት ቀረቧት። አሁን የጌታን የትንሣኤውን ብስራት ሊነግሯት ቅዱሳን መላእክት ቀረቧት። ሰው ክፉ መንፈስ ሲለቀው ሲርቀው
ቅዱሳን መላእክት እንደሚቀርቡት አንዱ ማሳያ መግደላዊት ማርያም ናት። እነዚህ ሁለቱ ቅዱሳን መላእክት ከታዩአትና ካናገሯት በኋላ ወደ ኋላዋ ዞር ስትል አስደናቂ ነገር አየች። ያየችው ከጨለማ ሕይወት ያወጣት 7 አጋንንት ያስወጣላት ሕይወትን የሰጣት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችንን በግልጽ አየችው፣ ግን እሱ መሆኑን አላወቀችም ነበር። መግደላዊት ማርያም ጌታችንን ስታየው ጌታችን አልመሰላትም። እንደውም በመቃብሩ ስፍራ የአትክልት ጠባቂ መስሏት ነበር። ያየችውን ጌታ ስላላወቀች ጌታችንን አንተ ወስደው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። መግደላዊት ማርያም ምን ያህል የዋና መልካም ሴት እንደሆነች በንግግሯ ማወቅ ይቻላል። ጌታችንም የዋና መልካም ሴት እንደሆነች ስላወቀ ነው ከ7 አጋንንት እስራት የፈታት። ወዴት እንዳኖርከው ንገረኝና እኔም ወስደዋለሁ ያለችው ንግግሯ እጅግ አስተማሪ ነው። እናንተም ዛሬ ጌታችንን ለመውሰድ ካህናትን ጌታችንን ወዴት ነው ያኖሩት ልንወስደው እንፈልጋለን ካላችሁ፣ ካህናትም ጌታችን በቅድስት ቤተክርስቲያን ዘውትር በቅዱስ ቁርባኑ አለ ውሰዱት ይሏችኋል። መታችሁ ቅዱስ ቁርባን ከተቀበላችሁ እንደ መግደላዊት ማርያም ጌታችንን ወሰዳችሁ ማለት ነው። በዮሐንስ ወንጌል በምዕራፍ 20 ቁጥር 15 ላይ እኔም ወስደዋለሁ እንዳለች እኛም በጌታ ትንሣኤ ጌታችንን ቅዱስ ቁርባን በመቀበል መውሰድ እንችላለን። ጌታችንን መግደላዊት ማርያም እሱ እንደሆነ ባላወቀችው ጊዜ በስሟ ማርያም ብሎ ጠራት። እሷም ጌታ በስሟ ሲጠራ ታውቃ ረቡኒ ያለችው። ረቡኒ ማለት መምህር ማለት ነው። መግደላዊት ማርያም እንዴት የታደለች ሴት ናት! ምክንያቱም ከ7 አጋንንት እስራት ከመፈታት ጌታንና የጌታን ትንሣኤ እስከ ማየት የበቃሽ ደገኛ ሴት ናት። እንደ መግደላዊት ማርያም ጌታችንን ማየት ተፈልጋላችሁ? ጌታን እንደ መግደላዊት ማርያም ማየት ከፈለጋችሁ ቅዱስ ቁርባን ተቀበሉ። ዛሬም ንስሐ ገብተን ቅዱስ ቁርባን ከተቀበል በእውነት ጌታችንን አገኘነው፣ እንደ መግደላዊት ማርያም ጌታችንን አየነው ማለት ነው። በንስሐ ሆነው አዘውትረው ቅዱስ ቁርባንን የሚቀበሉ ሰዎች ጌታችንን አዘውትረው ያዩታል። ቅዱስ ቁርባን የሚቀበሉ ሰዎች ጌታችንን እንደ መግደላዊት ማርያም አዩት አገኙት ማለት ነው። መግደላዊት ማርያም ጌታችንን ፊት ለፊት እንዳየችው ሁሉ ቅዱስ ቁርባን የሚቀበሉ ሰዎችም ጌታችንን ፊት ለፊት አዩት ማለት ነው። ብዙ ሰዎች አሉ እንደ መግደላዊት ማርያም ከዝሙት ከክፉ መናፍስት ከኃጢአት እስራት ተፈተው ንስሐ ገብተው ቅዱስ ቁርባን ተቀብሎ ጌታችንን ያገኙ። ጌታችን አስቀድሞ የትንሣኤውን ጸጋ ለተናቀችው በኃጢአት ለወደቀችው ለመግደላዊት ማርያም እንደሰጣት ሁሉ ዛሬም ጌታችን ምሕረቱን ቸርነቱን ይቅርታውን የሚሰጠው ለኛ በኃጢአት ለወደቅነው ነው። መግደላዊት ማርያም ጌታችንን ካየችና ካገኘች በኋላ በድጋሚ ወደ ቅዱሳን ሐዋርያት ሄዳ ጌታችንን እንዳየችውና እንዳገኘችው ነገረቻቸው። ቀድሞ ወደ መቃብሩ መጣ መቃብሩ ባዶ መሆኑን ለቅዱሳን ሐዋርያት ነገረቻቸው። አሁን ደግሞ ጌታችን በትክክል ከሞት እንደተነሳ እንዳየችውና እንዳናገረችው ለቅዱሳን ሐዋርያት ተናግራ ትንሣኤውን አበሰረቻቸው። በሉቃስ ወንጌል እንደተጻፈው በምዕራፍ 24 ቁጥር 5 ላይ ሕያውን ከሙታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም የሚለውን መላካዊ ድምጽና የጌታን የትንሣኤ ብስራት የሰማችው አንዷና የመጀመሪያ መግደላዊት ማርያም ነች። ይህንንም ቅዱስ ሉቃስ በምዕራፍ 24 ቁጥር 10 ላይ ይህንንም ለሐዋርያት የነገሯቸው መግደላዊት ማርያም በማለት ይመሰክርላታል። መግደላዊት ማርያም ማለት በ7 አጋንንት ታስራ ሕይወቷ ወደ ኋላ የተጎተተ ነገር ግን ጌታ ከፈወሳት በኋላ ቅዱሳን ሐዋርያትን ቀድማ የጌታን ትንሣኤ ያየችና ለቅዱሳን ሐዋርያት የጌታን ትንሣኤ ያበሰረች ታላቅ ቅድስት ሴት ናት። መግደላዊት ማርያም 7 አጋንንት ወደ ኋላ የጎተቷት ግን ጌታችን ወደፊት ያደረጋት ሴት ናት። መግደላዊት ማርያም በ7 አጋንንት ታስራ ጨለማን ያየች ግን ጌታ ከ7 አጋንንት እስራት ከፈታት በኋላ ብርሃን የሆነውን ጌታ ያየች ሴት ናት። አብሮት የነበሩት ያገለገሉት ቅዱሳን ሐዋርያት እያሉ ግን የጌታችን ትንሣኤ በመጀመሪያ የተገለጸው ለመግደላዊት ማርያም ነው። ይህንንም መጽሐፍ ቅዱስ ያረጋግጥልናል። ቅዱስ ማርቆስ በማርቆስ ወንጌል በምዕራፍ 16 ቁጥር 9 ላይ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታያት በማለት ከሁሉ ቀድማ የጌታን ትንሣኤ እንዳየች አረጋግጦልናል። በነገራችን ላይ ቅዱስ ማርቆስ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታያት ሲል
ቀላል አድርጋችሁ እንዳታዩት። ቅዱስ ማርቆስ ምን ማለቱ መሰላችሁ? አስቀድማ በትዕቢት ለነበረች፣ አስቀድማ ትሳደብ ለነበረች፣ አስቀድማ በሰው ትቀና ለነበረች፣ አስቀድማ እላፊ ትጋጌጥ ለነበረች፣ አስቀድማ በዝሙት ለነበረች፣ አስቀድማ በሐሜት ለነበረች፣ አስቀድማ በሐሰት ለነበረች ግን በኋላ በንስሐ ለተመለሰች ለመግደላዊት ማርያም ታያት እያለን ያለው። ዛሬም በተለያዩ ኃጢአቶች ውስጥ ያለን ሰዎች እንደ መግደላዊት ማርያም ወደ ጌታ ከመጣን በቸርነቱ ተቀብሎ ሰው ያደርገናል፣ ክብሩንም ያሳየናል። ወዳጆቼ እግዚአብሔር ለማን እንደሚታይ ማንን እንደሚያከብር አናውቅም። ይልቁንም እኛ ቦታ የማንሰጣቸው ኃጢአት በመስራታቸው በኃጢአት በመውደቃቸው ምክንያት የምንነቃቸው ሰዎች ከኛ ቀድሞ ጸጋ በረከትን ሊላበሱና ገነትን ሊወርሱ ይችላሉ። መግደላዊት ማርያም በሰባት አጋንንት በመያዟ ምክንያት በኃጢአት በመውደቋ ምክንያት ማንም ጌታችንን ታገኛለች፣ የጌታችንን ትንሣኤ ቀድማ ታያለች ብሎ ያሰበም የለም። ጌታችን በኃጢአት ለወደቁት ግን በንስሐ ለሚመለሱት ክብሩንና ራሱን ይገልጥላቸዋል። ጌታችን የወደቁትን እንደሚያነሳና ክብሩን እንደሚገልጽላቸው አንዱ ማሳያ መግደላዊት ማርያም ነች። ወደ ማጠቃለያው ልምጣና ዛሬ ጌታችን ሞትን ድል ነስቶ ከሞት ተነስቶ የትንሣኤን ብርሃን ገልጾልናል። ባጭሩ ጌታ ከሞት ተነስቷል፣ እኛ ግን ከኃጢአት አልተነሳንም። ዛሬ ብዙዎቻችን ዓለማዊው በተለይ መንፈሳዊ ነን የምንለው ዝሙት ገርኖናል፣ በዝሙት ኃጢአት ተቀብረናል። በንስሐ ትንሣኤ ከዝሙት ኃጢአት ልንነሳ ይገባናል። ጌታችን መቃብሩን ፈንቅሎ እንደተነሳው እኛም ከተቀበርንበት ከዝሙትና ከኃጢአት መቃብር በንስሐ ፈንቅለን ልንነሳ ይገባናል። ጌታችን መቃብር ፈንቅሎ እንደተነሳው እኛም ከተቀበርንበት ከሱስ ከመጠጥ ከኃጢአትና ከበደል መቃብራችን በንስሐ ልንነሳ ይገባናል። ጌታችን ከሞት እንደተነሳ እያመንን እየተናገርን ግን ትንሣኤ ልቦና ትንሣኤ ሕሊና አጥተን ዛሬም ከኃጢአታችን ያልተነሳን ብዙ አለን። እስኪ ዘንድሮ የጌታችንን ትንሣኤ የራሳችን ትንሣኤ አድርገን ወድቀን ከተቀበርንበት ከኃጢአት መቃብር እንነሳ፣ ኃጢአትንም በንስሐ ድል እንንሳ። እስኪ ዘንድሮ የጌታን ትንሣኤ በዳንኪራ በጭፈራ በመጠጥ ሳይሆን ራስን በንስሐ በመለወጥ እናክብር። ንስሐ በኃጢአት ለወደቀ ሁሉ ትንሣኤው ናት። ጌታችን በትንሣኤው ደስ የሚለው እኛ ከወደቅንበት ኃጢአት በንስሐ ስንነሳ ነው። አይሁድ ጌታችንን ወስደው በመቃብር እንደቀበሩት እኛም በኃጢአት ተወስደን በኃጢአት መቃብር ውስጥ የተቀበርን ብዙ አለን። በዝሙት መቃብር የተቀበርን አለን፣ በሱስና በመጠጥ መቃብር የተቀበርን አለን፣ በክፋትና በምቀኝነት መቃብር የተቀበርን አለን፣ በዘረኝነትና በብሔርተኝነት መቃብር የተቀበርን አለን፣ በባዕድ አምልኮትና ሰው ላይ ክፉ ነገር በማድረግ የተቀበርን አለን፣ ደግ መሆን እየቻል በንፉግነት መቃብር የተቀበርን አለን፣ ግሎ ወሲብ በመፈጸምና የዝሙት ቪዲዮ በማየት በቁማችን የተቀበርን አለን፣ የአምልኮትን ሕይወት ባለመተግበር በስንፍና መቃብር የተቀበርን አለን፣ ንስሐ ባለመግባት በስርቆትና በሙስና መቃብር የተቀበርን አለን። በተለይ የቤተ ክርስቲያን አገልጋዮች አትዘሙቱ፣ አትስረቁ፣ አትበድሉ፣ ንስሐ ግቡ ብለን እያስተማርን እኛ ግን በዝሙቱ በስርቆቱ በሙስና መቃብር ተቀብረን የጌታችንን ትንሣኤ እያስተማርን እኛ ከኃጢአታችን ያልተነሳን ብዙ አለን። የራሳችንን ትንሣኤ ያላየን ብዙ አለን። ብዙ ዓመታት ጌታ ተነሳ እያልን እያስተማርን እኛ ግን ከኃጢአት በንስሐ ያልተነሳን ብዙ አለን። ጌታችን ከሞት ሲነሳ ሞት ድል ሆኗል። እኛ በንስሐ ከሞትንበት ኃጢአት ስንነሳ ኃጢአት ድል ይሆናል። አንድ ኦርቶዶክሳዊ ሰው በእውነት የክርስቶስ ትንሣኤ የኔ ትንሣኤ ነው ብሎ ካመነ እሱ ደግሞ ከወደቀበት ኃጢአት በንስሐ መነሳት አለበት። ጌታችን ከሞት እንደተነሳ ሁሉ እኛም ከኃጢአት ሞት በንስሐ ስንነሳ ጌታችን ደስ ይለዋል። ትንሣኤ ልቦናና ትንሣኤ ሕሊና የሌለበትን ሕይወት እየኖርን ጌታችን ከሞት ተነሳ ማለት ብዙም ደስ አይልም። ጌታችን በስጋ ነው የሞተው፣ እኛ ደግሞ በኃጢአት በቆማችን ነው የሞትነው። በስጋው በንስሐ ያልተነሳ ሰው ደግሞ በነፍሱ ትንሣኤ በሌለው ሞት ይሞታል። ስለዚህ ጌታችን የትንሣኤያችን በኩር ነውና እኛም ከወደቅንበት ኃጢአት በንስሐ እንነሳ። በጣም የሚያሳዝነው ብዙዎቻችን የጌታን ትንሣኤ የምናከብረው እኛ ከኃጢአት በንስሐ ሳንነሳ ነው። እኛ በኃጢአት በቆማችን ሞተን ጌታ ከሞት ተነሳ ብለን እናከብራለን።
የጌታ ትንሣኤ አንዱ የሚያስተምረን ነገር በስጋም በኃጢአትም ብንሞት እንኳን በንስሐ መነሳት እንደምንችል ነውና በንስሐ ትንሣኤ ተነስተን ከጌታ ትንሣኤ ጋር እንድንተባበር ጌታችን በቸርነቱ ይርዳን። ጌታችን እንደ መግደላዊት ማርያም ከኃጢአት እስራት ከስጋና ከነፍስ እስራት እንዲሁም ከክፉ መናፍስት እስራት ይፍታን። እንደ መግደላዊት ማርያም የትንሣኤን ብርሃን ይግለጥልን። በእያላችሁበት መልካም የትንሣኤ በዓል ይሁንላችሁ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።